ብዙ ሰው ዲፕረስድ ሆኗል፣ አቅሉን አጥቷል፣ ተጨንቋል፣ የእግዚአብሔርን ትልቅነት ረስቷል እና በዴይ ቱ ዴይ ኑሯችን ሁሉ ችግር ይታያል። አንድ ጊዜ አንድ ወንድም ጋራ ቡና ለመጠጣት አንድ ካፌ ውስጥ ገባንና ቡናውን አስቀድተን እዛ ሄደን ስኳር ለመጨመር እኔ ስኳር ከራሴ ነው አልኩት እና እሱ ስኳር ለመጨመር ሄድን እና ስኳር እንትኑን ቀደደና ስኳሩን እንትን ውስጥ አፈሰሰው። ምንድነው ፍራሽ ውስጥ እዛ ወረቀቱን ቡና ውስጥ ጨመረው እና እንዳላየ ሆንኩኝ። ማለት የነበረበት እንትን ነው ልጁ የነበረበት በህይወቱ ያለፉ ካለው ነገር የተነሳ እንደዚህ አይነት አይምሮ በተለያየ ነገር ተይዟል እና እንዲህ አይነት ሰዎች እዚህ ውስጥ ትኖራላችሁ። እንደዛ የገጠማቸው ሰዎችን አውቃለሁ፣ ወንድሞች ክርስቲያኖችም ማለት ነው። ጺሙን ላጫለሁ ብሎ ጸጉሩን የላጨም ሰው ገጥሞኛልና የቤተ ክርስቲያን አንዱ ስራ ሰይጣን የችግርን ትልቅነት ያስጠና አቅላቸውን ያሳታቸውን ሰዎች ቤተ ክርስቲያን እንደዚህ ስንሰበሰብ አንቲቫይረስ መጫን፣ የእግዚአብሔርን ትልቅነት ማስጠናት ነው። ከችግራችን የሚበልጠውን እግዚአብሔርን ማሳየት ነው። ክብር ለኢየሱስ ይሁን። በአንድ ወቅት እስራኤልና ፍልስጤም ጦርነት ሊገጥሙ ተሰብስበው እያለ ሁሉም ያጠናው ስለ ጎልያድ ትልቅነት ነው። ደንግጦ ፈርቶ ጀነራሉ ሁሉ እሱን ነው የሚያጠናው የሚያስጠናው እና አንድ እግዚአብሔርን ያጠና ሰው መጣ እዛ ጉባኤ ላይ እና ለሱም ደግሞ ሊያስጠኑት ሞከሩ። አታውቀውም ይሄን ምናምን እሱ ደግሞ አይ እኔ ያጠናሁት እግዚአብሔር አለ ብሎ ገጠመው ጎልያድን እና እግዚአብሔር አይናችን ይክፈትልን። እንግዲህ ዛሬ በዚህ በእግዚአብሔር በሰጠን ጊዜ የእግዚአብሔርን አሰራር የሚያሳዩ የእግዚአብሔርን ሶስት ትልልቅ አሰራሮች የሚያሳዩ ነገሮችን ነው ለማየት ምን ሞክረው። ቅድም ካነበብኩላችሁ ክፍል ውስጥ የመጀመሪያው የልደት መጽሐፍ ነው፣ የፍጥረት ታሪክ የተዘገበበት እና በዚህ መጽሐፍ ላይ በተለይ ከቁጥር 1 እና በቁጥር 2 መካከል የተለያዩ ቲዮሪዎች አሉ። በቁጥር 1 ላይ ያለችው ምድርና በቁጥር 2 ላይ ያለችው ምድር ይለያያሉ የሚል አተታ የሚያቀርቡ ሰዎች አሉ። ምክንያቱም 2 ላይ ያለችው ምድር ጥሩ ምድር አይደለችም። ግን መጀመሪያ እግዚአብሔር የፈጠራት ምድር እንደዛ ባዶ ፎርሙላስ ምናምን አልነበረችም እና ከዛ የሉሲፈር መውደቅ ምናምን የመሳሰሉ ነገሮች እዛ መሃል ተከናውነው ሁለተኛዋ ቁጥር 2 ላይ ያለችው ምድር የተበላሸችው ምድር ነች ብለው ይናገራሉ። እኛ ጉዳያችን አይደለም እሱ። ለማንኛውም ቁጥር 2 ላይ የምናገኛት ምድር ምን አይነት ምድር ነበረች? አንደኛ ቅርጽ አልነበራት ምድር ነች፣ ፎርሙላስ ነች። ሁለተኛ ባዶ ነች። ሶስተኛ ደግሞ ጨለማ ነበረች ብሎ ስለዛች ምድር ይነግረናል። ፎርሙላስ ነበረች፣ ውልና ቅርጽ ትርጉም ያጣች ነበረች ይለናል። መቼስ እንደ ሀገር እዚህም እዛም ማለት ነው፣ እንደ አሜሪካም እንደዛም በግል ህይወታችን በትዳራችን አንዳንዴ በአገልግሎትም እንደዚህ ነገሮችን ውል የሚጠፋበት ጊዜ አለ። ቅርቃር ውስጥ የምንገባበት ጊዜዎች ይገጥሙናል። አንድ ጊዜ ሁላችን የምናስታውሰው የእግዚአብሔር ሰው ሙሴ እንደዚህ አይነት ነገር ውስጥ አለፈ። ራሳችንን በሙሴ ቦታ አድርገን ብናይ የተዘበራረቀ ነገር ውስጥ ገባ። ግብፃዊውን ገድሎ ከሸሸ በኋላ ያሳለፈው ህይወት ትንሽ የተመሰቃቀለ ነበር። ስላደረገው ነገር ሳይጸጸት የሚቀር አይመስለኝም። ምን ነው ባልገለው ኖሮ። ምክንያቱም ከፓላስ ወጥቶ ምድረ በዳ ነው የገባው። በጋርድ ከመጠበቅ ወጥቶ በግ ጠባቂ ነው የሆነው። እዛ በጣም የተከበረው ሰው ወጥቶ እዚህ ማን እንደሆነ እንኳን የሚያውቀው የለም። ለምን ነው እዚህ ውስጥ ባልገባ? ነገሩ በቃ መውጫ የማይታይበት ነገር ውስጥ፣ ቅርጽ አልባ ነገር ውስጥ የገባበት ሁኔታ ነው ያለው። አንዳንድ ሰዎች እዚህ ሀገር ከመጡ በኋላ ኢትዮጵያ በጣም የተከበሩ ሰዎች፣ አንቶ የተባሉ ሰዎች እዚህ ሀገር መጥተው ነገሮች ዝብርቅርቅ ሲልባቸው ምን ነው ባልመጣ፣ ጋብቻ እንዳሰቡት ሳይሆንላቸው ሲቀር ምን ነው ቢቀርብኝ ብለው ሰዎች እንደሚያስቡት ማለት ነው። እና ሙሴ ያንን ኑሮ ራሱ በቃ ተቀብሎ ለ40 ዓመት እየኖረ በነበረበት ጊዜ ነው እንግዲህ አንድ ቀን ታሪክ እግዚአብሔር ቀየረ። አንድ ቀን መጣና እግዚአብሔር ሙሴን ተገናኘው። መልሶ እንደገና እግዚአብሔር የህዝቡ መሪ አረገው። ህይወታችን አንዳንዴ እንደዚህ አይነት ነገር ውስጥ የሚገባበት፣ ቅርጽ የሚያጣበት
ሁኔታ ውስጥ እንገባለን። ግራም ያጋባ የኢሚግሬሽን ኬዝ ሊሆን ይችላል። እሺ ውሉ ያለ ችግር ጥሩ ነው፣ መያዣ ያለው ችግር ጥሩ ነው። ግን አንዳንድ ሰዎች ችግር ቀጠሮ እንኳን የሌለው ምንም ውሉ እንኳን የማይታወቅ አይነት ሰዎች እንደዛ ውስጥ ያልፋሉ። በብሉይ ኪዳን ውስጥ እግዚአብሔር ወደ ነብዩ ሕዝቅኤል መጣና ወደ አንድ ምድረ በዳ ብዙ የደረቁ አጥንቶች ወዳሉበት ቦታ ወሰደኝ ይላል። ወሰደውና ሕዝቅኤል እነዚህ አጥንቶች እስቲ ምን ይመስልሃል በሕይወት ይኖራሉን ሲለው ምንም ውል የላቸውም፣ በቃ እኔ አላቅም፣ እኔ ምንም የሚታየኝ መፍትሄ የለም፣ እንደዚህ ብዬ መናገር አልችልም፣ ግን አንተ ታውቃለህ። ከዛ በኋላ እግዚአብሔር ትንቢት ተናገር አለው ለነዛ ለደረቁ አጥንቶች፣ ምናቸውም ስለማይታወቅ አጥንቶች ትንቢት ተናገረ። እግዚአብሔር ለነዛ አጥንቶች ነገሮችን ቀየረ፣ ቁርበት፣ ቆዳ ምናምን አለበሰና ታላቅ ሰራዊት አረጋቸው ይላል። የአንዳንዶቻችን ችግር እንደዚህ በቃ ምንም ተስፋ የማይታይበት ጭልም ያለ ነገሮች፣ ልክ እንደ ዮሴፍ ማለት ነው። እስር ቤት ተጥሎ ማንም በቃ ያድነኛል ብሎ የማያስብበት ተስፋ የማይታይበት ነገር ውስጥ እንደገባው ቅርጽ አልባ ድቡልቡል አይነት ህይወት ማለት ነው ችግር ማለት ነው። ሁለተኛው ያቺ ምድር ባዶ ነበረች ይላል። በህይወታችን እንደዚህ አይነት ነገሮች ይገጥሙናል። እንደዚህ አይነት ባዶነት፣ በመንፈሳዊ ባዶነት፣ መንፈሳዊ ድርቀት፣ ፋይናንሻል ባዶነት፣ የሥራ ማጣት፣ የጤና ባዶነት። ግን ምድርን በ5 እና በ6 ቀን ውስጥ የሞላ እግዚአብሔር የእኛንም ባዶነት ሊሞላ እግዚአብሔር ሁሉን ቻይ ነው። ክብር ለኢየሱስ ይሁን። በአንድ ወቅት በእስራኤል ዘንድ እናቶች በጣም የሚቀፍ ነገር ሲያደርጉ የአህያ ራስ ሲበላ፣ ኩስ ሲበላ በነበረበት ጊዜ ወደ ኤልሳ እግዚአብሔር መልእክት መጣ። ነገ በሰማርያ እንደዚህ ይሸመታል፣ እግዚአብሔር ባዶ ነገራችሁን ይሞላል የሚል መልእክት መጣ። ዛሬም ያ እግዚአብሔር የኛ አምላክ ነው። ሶስተኛው ምድር ምን ነበረች ይላል? ጨለማ ውጧት ነበር ይላል። ይሄ ጨለማ ዝም ብሎ በፀሐይ ብርሃን የሚጠፋ ጨለማ አይደለም። ግን እግዚአብሔር ይሄንን ጨለማ አስወገደው። ምድር ላይ ፀሐይና ጨረቃ የተፈጠሩት ወደ ቁጥር 5 ምናምን አካባቢ ነው። ግን ፀሐይ ሳይኖር ጨረቃ ሳይኖር እግዚአብሔር ጨለማው ላይ ብርሃን ይሁን አለ፣ ብርሃን ሆነ ይላል። እግዚአብሔር ከምንም ነገር መስራት የሚችል አምላክ ነው። ሁኔታዎች ፀሐይ ሲኖር ብቻ አይደለም እግዚአብሔር ብርሃን የሚያመጣው። እንደምታስታውሱት በዮሐንስ ወንጌል ምዕራፍ 5 አካባቢ ፈውስ እንዲካሄድ መሟላት ያለባቸው ነገሮች አሉ። አንደኛ እንትኑ መናወጥ አለበት። ከተናወጠም በኋላ ደግሞ የሆነ ዘመድ ያስፈልጋል እዛ ውስጥ ሊያስገባ የሚችል። ግን ያ ሁሉ ሳይሟላ ብቻውን ያንን ጨለማ ማብራት የሚችል እግዚአብሔር አጠገቡ ቆሞ ነበር። ክብር ለኢየሱስ ይሁን። እንግዲህ እነዚህ መግቢያዎቼ ናቸው። አንድ ሰባኪ አንዴ 45 ደቂቃ ተናግረው መግቢያዬ ነው ብሏል። ታዲያ እንደዚህ አይነት ሁኔታ ውስጥ ስናልፍ ችግሮቻችን ቅርጽ ሲያጡ፣ ውል ሲያጡ፣ ሼፕለስ ሲሆኑ ኢሚግሬሽን ኬዛችን ሊሆን ይችላል፣ ትዳራችን ሊሆን ይችላል። በህይወታችሁ ውስጥ አስገቡት ይሄን ሐሳብ። እንደዚህ ሲሆንብን ዙሪያችን ባዶ ሲሆን፣ ፋይናንሻል ባዶነት፣ የጤና እናንተ ስሙን ጨምሩበት፣ እንደዛ ሲሆን፣ ጨለማ ሲከበን እንደ እግዚአብሔር ሰው ሊያቆመን የሚችል ሊያሻግረን የሚችል ከዚህ ቅድም ካነበብኩላችሁ ክፍል ውስጥ ምን የምንማራቸው ነገሮች አሉ? የመጀመሪያው ነገር እዛው ክፍል ላይ ምን ይላል? በውሃው ላይ ሰፎ ነበር ይላል። መንፈስ ቅዱስ። በእነዚህ አይነት ነገር ውስጥ በምናልፍበት ጊዜ አሁን የምንሰማው የምናየው በጣም የሚረብሽ ነገሮች ነው ያሉት በዙሪያችን። በዚህ ሁኔታ ውስጥ ሊያቆመን የሚችል አንድ በጣም ኢምፖርታንት ነገር ቅድም በመዝሙር ውስጥም በጸሎቱም ሲባል እንደነበረው እግዚአብሔር ከኛ ጋር። ይሄ ነው ሊያቆመን የሚችል። በሚድል ኦፍ ዚስ ጨለማ ውስጥ፣ ውል ማጣት ውስጥ፣ በዚህ ባዶነት ውስጥ አንድ አለ ከኛ ጋር፣ እግዚአብሔር አለ። ጨለማው ሲበረታ፣ ነገሮቹ ውሉ ሲጠፋብን እግዚአብሔር ከኔ ጋር አለ ወይ የሚል ጥያቄ ውስጥ እንገባለን። በርካታ ታላላቅ የእግዚአብሔር ሰዎች ይሄ ችግራቸው ነበር፣ የኛም ችግር ነው። አሁንም
እስራኤል በጠላት አሳልፎ የተለያየ ጊዜ ይሰጥ ነበርና በመሳፍንት ምዕራፍ 6 ላይ እግዚአብሔር ሕዝቡን ለማዳን መጣ እና ላንብበው። መሳፍንት ምዕራፍ 6 11 ጀምሮ የእግዚአብሔር መልአክ መጥቶ በኦፍራ ባለችው በአቢዛራላዊ በኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። እግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ሁሉ ለምን ደረሰብን? አባቶቻችን ከግብፅ አውጥቶናል ብለው ይነግሩ የነበረ ተአምራቱስ ወዴት አለ? ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለ ይላል። እግዚአብሔር እንደ ተወን የሚሰማን ጊዜዎች አያሌ ናቸው። ጠላት ይሄን ነው የሚሰብከን። በጣም ፋብራዊ ስብከት አለው ሰይጣን። እግዚአብሔር ትቶሻል፣ እግዚአብሔር ትቶሃል የሚል ግን እግዚአብሔር አይተወንም። ክብር ለኢየሱስ ይሁን። እስራኤሎች በግብፅ ባርነት ገብተው በነበረ ጊዜ ከግብፅ እግዚአብሔር ሊያወጣቸው ሙሴን ሲልከው ለሙሴ የነገረው ነገር ምንድነው? ለመሆኑ ይሄ እግዚአብሔር ላከኝ ስላቸው ማን ነው እግዚአብሔር ብለው ቢጠይቁኝ ማን ልበላቸው ብሎ ሙሴ ጥያቄ ጠየቀው እግዚአብሔር እና እግዚአብሔርም ስለኔ መናገር ከፈለግ ስሜን እንደዚህ በላቸው ያለና የሚኖር በላቸው። ክብር ለኢየሱስ ይሁን። በክርስትና ሕይወታችን የእግዚአብሔርን ከኛ ጋር መኖር ጨብጦ እንደመያዝ የሚያበረታ ነገር የለም። ሰው ገንዘብ ሊኖረው ይችላል፣ ዘመድ ሊኖረው ይችላል። ግን የእግዚአብሔርን ከሱ ጋር መሆን እንደማወቅና ይህን ጨብጦ እንደመያዝ የሚያበረታ ነገር የለም። እግዚአብሔር ሰው ታላቁ ሐዋርያው ጳውሎስ በጢሞቴዎስ ሁለተኛው መልእክት ላይ ለጢሞቴዎስ ሲጽፍለት እንዳትሸወድ በመከራ ውስጥ በነበርኩበት ጊዜ ይደርሱልኛል፣ ከኔ ጋር ይሆናሉ፣ አብረውኝ ይሆናሉ፣ ፍርድ ቤት አብረው ይቆማሉ ብዬ ያሰብኳቸው ሰዎች ነበሩ፣ ግን አንዳቸው እንኳን አልመጡም ካለ በኋላ ነገር ግን ጌታ ካጠገቤ ቆሞ አበረታኝ ይላል። ክብር ለኢየሱስ ይሁን። ቆሞ ነው የሚለው። እንደውም ቆሞ የሚለውን ሳስብ በጣም ደስ አለኝ። ቆሞ ማለት አክቲቭ ሆኖ እየሰራ እግዚአብሔር ከኔ ጋር አለ። እስር ቤት ውስጥ ሰዎች ትተውኝ ብቻውን ሆኜ ሳለ ባዶነት በተሰማኝ ጊዜ እግዚአብሔር ግን ከኔ ጋር ነበረ፣ አበረታኝ ይለዋል። በእነዚህ አይነት ላይፍ ውስጥ በምናልፍበት ጊዜ የመጀመሪያ ሁል ጊዜ ቼክ ልናደርግ የሚገባን ልክ ከቤት ስንወጣ ሁሌ አንዳንድ ነገር ቼክ እንደምናደርግ ስልካችንን ቼክ እንደምናደርግ ሁሉ የእግዚአብሔር ከኛ ጋር መሆን ሁል ጊዜ ሊሰማን ይገባል። ከዚህ በላይ ሊያኮራን የሚችል ነገር የለምና። ታዲያ ሁለተኛው በእንደዚህ አይነት አስቸጋሪ ዘመን ውስጥ ስንኖር የምናየውና የምንሰማው ሁሉም ግራም ያጋባ ዘመን ውስጥ ስናልፍ ሁለተኛው ከዚህ ክፍል ውስጥ ልንማር የሚገባው ልንኮራበት የሚገባ ልንደገፍበት የሚገባ እግዚአብሔር ይሄ ያለው እግዚአብሔር አለ ያለው እግዚአብሔር የሚያይ እግዚአብሔር ነው። የሚረዳ እግዚአብሔር ነው። ባዶነታችን የሚገባው እግዚአብሔር ነው። ዘ ሌቭል ኦፍ የኛ ባዶነት የሚገባው እግዚአብሔር ነው። ምናልባት ጥሩ ልብስ ለብሰን ጥሩ መኪና ስንነዳ ወይ ደግሞ ጥሩ መስሪያ ቤት ተቀጥረን ስንገኝ ሰዎች የኛ ችግር ላይ ገባቸው ይችላል፣ ላይረዱን ይችላሉ። ግን ሳንነግረው የሚረዳ አንዳል። ክብር ለኢየሱስ ይሁን። ሐና በእግዚአብሔር ፊት መታ ስትጸልይ ስታለቅስ የእግዚአብሔር ሰው የተባለው ኤሊ እንኳን በትክክል አልተረዳትም ነበር። እንደሰከረች ቆጠራት ይላል። ግን የሚረዳ በሰማይ አለ። ክብር ለኢየሱስ ይሁን። ቅድም በነገርኳችሁ በእስራኤሎች ታሪክ ላይ እግዚአብሔር ለሙሴ እንዲነግራቸው ከነገራቸው ነገሮች መካከል ዘፍጥረት ምዕራፍ 3 ዘጸአት ምዕራፍ 3 ላይ በግብፅ ያለውን ይሄ ሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ ብሎ ይናገራል። ሰዎች አይረዱ እንጂ የሚረዳ እግዚአብሔር አለ። ይህን ማወቅ ያረጋጋል። እግዚአብሔር ያያል፣ እግዚአብሔር ያውቃል። ክብር ለኢየሱስ ይሁን። አጋር በምድረ በዳ በነበረችበት ጊዜ ሰዎች ያለችበት ሁኔታ አያውቁም ነበር። ግን የሚያውቅ እግዚአብሔር አለ። ምን አለች እሷ? የሚያየኝን አየሁት አለች ይላል።
ድሮ ነው ያኔ በ80ዎቹ መጨረሻ አካባቢ አጋማሽ አካባቢ ትንሽ ስደት ውስጥ ነበርኩና ቤት ያው ከቤተሰብ ጋር ችግር ነው በእምነት ምክንያት እና ማታ ምግብ አልበላሁም ነበረ። በማግስቱም አገልግሎት ነበረኝ። እዛ ኳየር ከአምልኮ በፊት እያጠናን እያለን በጣም ራበኝና አንዳንድ ሙከራዎችን ሞከርኩ። ምግብ ላገኝ የምችልባቸው ላገኝ አልቻልኩም እና በጣም በረሃብ ውስጥ ሆኜ ሳለሁ አንድ ነገር መጣ። ለምንድነው እዛ ቢሮ ሄጄ ውሃ ማልጠጣው ብዬ ቢሮ ሄድኩና ውሃ ቀድቼ ስጠጣ እዛ የተቀመጠ አንድ የቤተ ክርስቲያን መሪ ነበርና አለኝ፣ ዳዊት ምን አይነት ኃይለኛ ቁርስ ትበላ ነው? አልተረዳኝ እና በጣም ንግግሩ በጣም እንትን አረገኝ እና ግን እግዚአብሔር አጽናናኝ እና እግዚአብሔር እንድናስብ ከሚፈልጋቸው ነገሮች መካከል በባዶነት ፎርምለስ በሆነ ነገር ውስጥ ስናልፍ እንድናጽናና የሚያረገን ነገር ምንድነው? እሱ እግዚአብሔር ከኔ ጋር አለ፣ እግዚአብሔር ያያል የሚለውን ሕዝቤን አጽናኑ በሚለው በኢሳይያስ ምዕራፍ 40 ላይ የእግዚአብሔር ቃል እንደዚህ ይላል። ውኖቹን በእፍኙ የሰፈረ ሰማይን በስንዝር የለካ የምድርን አፈር መስፈሪያ ሰብስቦ የያዘ ተራሮችንም በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው ይላል። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴስ ከአምላክ ያልፋለች ለምን ትላለህ? ለምን እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይላል። አጽናኑ ይላል። የእግዚአብሔር ሕዝብ ከሚያጽናናው ነገሮች አንዱ እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ይረዳኛል፣ ሰው ባይረዳኝ እሱ ይገባዋል ማለት ሲጀምር ሰው ይጽናናል። ጸሎት ማለት ለብዙዎቻችን ለእግዚአብሔር አዲስ ነገር መንገር ይመስለናል። ለእግዚአብሔር ማስረዳት እንፈልጋለን። ጸሎት ግን ለእግዚአብሔር ማስረጃ መንገድ ሳይሆን ማሳሰቢያ መንገድ። እግዚአብሔር ያውቃል። ሶስተኛው እና የመጨረሻው በእንደዚህ አይነት አጣብቂ ነገር ውስጥ ስናልፍ ይሄ ከኛ ጋር አለ ያልነው እግዚአብሔር፣ ይሄ ያውቃል ያልነው ያያል ያልነው እግዚአብሔር ተአምር የሚሰራ አምላክ ነው። ጳውሎስ ከአንበሳ አፍ አዳነኝ ይላል። ይሄ ከኔ ጋር ያለው እግዚአብሔር፣ ከኔ ጋር የቆመው እግዚአብሔር ከአንበሳ አፍ አዳነኝ ብቻውን። ቅድም መግቢያ ላይ እንዳነሳሁት እግዚአብሔር ብርሃን ይሁን ብሎ ብርሃን ያመጣው ከፀሐይ አይደለም፣ ብቻውን ነው እግዚአብሔር። ዛሬም ብቻውን ይሰራል። ድሮ አገለግልበት የነበረው ቦታ ቅድም እነ ዶክተር ነብዩ የሄዱበት አካባቢ ናዝሬት አካባቢ ከፍርድ ቤት ብዙ ስራ የላቸውም። በአብዛኛው ወደ ወንጭት ነው የሚካሄደው። ጠንቋይ ቤት አለ እና እዛ ኤሪያ ነው እነዛ ሰዎች የመጡት እና እዛ አካባቢ የሚኖር አንድ ወንድም ወደ 4 ልጆች ሞቱበት። ትወልዳለች ይሞታል፣ ትወልዳለች ይሞታል። እና ጠንቋይ ቤት ሲሄድ ጠንቋዩ አንድ ሐሳብ ሰጀስት አደረገው። መፍትሄው ኮከብህ ከሷ ጋር ስለማይሄድ ሚስትህን ፍታ አለው፣ ያለበለዚያ ልጅ አይሆንልህም። እና በጣም ደግሞ ይወዳ ስለነበረ ልጅቱን መፍታት ተቸገረና ምን ይሻላል ብሎ ሲያጠያይቅ አንድ ሰውዬ የሆነ ነገር ጠቆመው። ናዝሬት ብትሄድ እንደዚህ ጴንጤዎች አሉ ምናምን ሲለኝ ያንን ሰውዬ አረቄ ጋብዤ ቤቴ ያሳደርኩታል። ቤቱ አደረ። በማግስቱ መጣ፣ ናዝሬት ይዞት መጣ እና መጣ። አምልኮ ካለቀ በኋላ ጌታን የምትቀበሉ ሲባል ጌታን ተቀበለ። ከዛ በኋላ ስንት ነው የሚከፈለው ምናምን አለ። አይ የሚከፈል ነገር የለም። ምንድነው? አይ እንደዚህ ነው። ከዛ ተጸለየለት እና ያ ሰውዬ እግዚአብሔር ረዳው፣ ልጅ በልጅ ሆነ እና በአካባቢው በቃ ትልቅ ሪቫይቫል ተነሳ። ሰዎች ጌታን እያገኙ መጡ። በዚህ ወቅት በአካባቢው ያሉት ሰዎች ይሄን ሰውዬ ደብድበን ጌታን ካላስተውን በስተቀር ይሄ ነገር መጨረሻ የለውም በቃ ብለው ይሄን ካረጉ ሰዎች ነው የምስክርነት የምሰማው። ዶክመንተሪም ሰርተናል በወቅቱ። ምናልባት እነ ዶክተር ነባዛ ሲሄዱ ቢጠይቁ ያን ሰውዬ ሊያገናኛቸው ይችላል። ተንኮሉ በዳሶ ይባላል እና ስሙ እና ይሄ ሰውዬ ተኝቷል በሰላም ቤቱ እና እነዛ የዛ ሰፈር አካባቢ ትላልቅ ሰዎች
ምክንያቱም የዘራቸው የሃይማኖት የሚከተሉት ምናምን ሊፈራርስ ነው። ሰዎች ጌታን እየተቀበሉ ነው ያሉት። ሰው እዚህ ጋር ማስቆም አለብን ብለን አለ። እዛ ሰውዬ ቤት ሌሊት ሄደን እህሉን ከጎተራ እንዳለ ወስደን ባዶ አስቀርተን ከዛ ወደ እነሱ እንዲመለስ ለማድረግ ነበር። እና ሄድን አለ። ጨረቃ ነው። እዛ ሄድንና እዛ ሰውዬ ቤት ያው የውጭ በር ያው ታውቃላችሁ አይደል? ገጠር እንትን የለውም፣ ሪሞት የለውም። እና በሩን ዝም ብለን ያው እጃችንን አስገብተን ከፈትንና ወደዛ ወደ ጎተራው ልንሄድ ስንል እዛ ቤት ውስጥ ተንኮሉ የሚቀልበው አንድ በሬ እንደዚህ ብሎ ያው እንትን ብሏል። እና እንደዚህ አየን አለ። በሬው ተንኮሉ ተኝቷል ለጌታ ሰጥቶ። እና በሬው እንደዚህ አየንና ወዲያው በጠሳል። በጥሶ የገባንበት ገብቶ አስወጣን አለ ከግቢው። ከዛ የሆነ ቦታ ሄድንና ተመልሰን ድንገት አጋጣሚ ሊሆን ይችላል ብለን ስንሄድ አሁን በአጥር በኩል ስናይ ተኝቷል በሬው አለ። ከዛ አሁንም ተመልሰን ስንገባ አሁንም እንደገና በዛ ምክንያት ሰዎቹ ጌታን ተቀበሉ። ይሄ ከኛ ጋር አለ የምንለው እግዚአብሔር ያለ የምንለው እግዚአብሔር ያለ አጋዥ የሚሰራ እግዚአብሔር ነው። ደመና ሳይኖር ዝናብ ማዝነብ የሚችል አምላክ ነው። አብርሃም እግዚአብሔር ማን ነው ትላለህ ተብሎ ሲጠየቅ የሮሜ መጽሐፍ ምዕራፍ 4 ላይ ይሄ እግዚአብሔር የሌለውን አለመኖር ወደ መኖር የሚያመጣ የሞተውን የሚያስነሳ አምላክ ነው። ክብር ለኢየሱስ ይሁን። ሙታንን ጠርቶ በስም የሚያስነሳ እግዚአብሔር። ይሄ የምናያቸውን ዓለሞች ካለመኖር ወደ መኖር ያመጣ እግዚአብሔር። በ5 ቀን ውስጥ ነው እግዚአብሔር ምድርን የሞላው። እንግዲህ ስናስረው የዛሬውን መልእክት በእንደዚህ አይነት ባዶነት ባለበት ግራ በሚያጋባ ነገር ውስጥ ጨለማ በሆነ ነገር ውስጥ በምናልፍበት በዚህ ጊዜ ሊያጽናና ሊያቆመን የሚችለው ኪሳችን ከሚገባ ገንዘብ በላይ ሊያኮራን የሚችለው በዙሪያችን አሉ ከምንላቸው ሰዎች ይልቅ ሊያስመካን የሚችለው የእግዚአብሔር ከኛ ጋር መሆኑ ነው። አማኑኤል ማለት እግዚአብሔር ከማ ጋር ነው? ከኛ ጋር ማለት ነው። ሁለተኛ ይሄ ከኛ ጋር ያለው እግዚአብሔር ያውቃል፣ ማስረዳት አይፈልግም። የሚረዳ ሌብሉን ሁሉ የሚያውቅ አምላክ እግዚአብሔር ነው። የሚሰማ እግዚአብሔር ነው። ደግሞ ብቻውን በቂ የሆነ አምላክ ነው። እንጸልያለን። አሜን አሜን።